አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተልሔም ማን ናት? ቤተልሔም የይሁዳ ነገድ አካል ነች። የይሁዳ ርስት ግዛት ነች። አንደኛ ዜና መዋዕል 2:51 የካሌብ ልጅ ሰልሞን የቤተልሔም አባት ይባል ነበር። የቤተልሔም የቀድሞ ስሟ ማን ትባል ነበር? በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ትርጓሜ ላይ ካሌብ ምድረ ርስትን ሰልሎ ሲመለስ ኬብሮንን አይቶ መጥቶ ኢያሱን ኬብሮንን ስጠኝ አለው። ቀድሞ ሙሴ ሰጥቶኝ ነበርና አለው። ከ12 ጎብኚዎች አንዱ እኔ ነበርኩ። ያን ጊዜም 40 ዘመን ሆኖኝ ነበር። ዛሬም 80 ዘመን ይሆነኛል። ከአንተ ጋር መውጣት መውረድ እችላለሁ። ገና በጉልበት አለኝ አለው። ኢያሱም እስራኤልን አስመስክሮ ሰጠው። እጅ አድርጎ ከያዘ በኋላ አዙባን አገባ። ከጠላቶቹ ወገን ነበረችና በእሷ ስም ከተማዋን አዙባ ብሎ አልጠራትም። ቀጥሎ ከብታ የምትባል ሴትን አገባ። ከብታን ካገባ በኋላ ከተማዋን በከብታ ስም ከብታ ብሎ ጠራት። ከብታ ማለት ቤተ ስብሐት ማለት ነው። ቤት የእመቤታችን ምሳሌ፣ ስብሐት የጌታ ምሳሌ። ቀጥሎ ካሌብ ኤፍራታ የምትባል ሴትን አገባ። ከተማዋ ኤፍራታ ተብላ ተጠራች። ኤፍራታ ማለት የፍሬ ምድር ማለት ነው። የሌሎቹ የቅዱሳን ነቢያት መምጣት እንደ ገለባነት ሲሆን አዳምን ለማዳን የመጣው የክርስቶስ ግን እውነተኛ ፍሬ ነውና እውነተኛ ዓለም የሚጠግብበትን መድኃኒት ፍሬ ነውና ኤፍራታ ብሎ ጠራት። ከኤፍራታ ወንድ ልጅን ወለደ። በዚያ ወራት እንጀራ እገባ ብሎት ነበርና የልጁን ስም ሊሄም አለው። ሊሄም ማለት ህብስት ማለት ነው። ወአምጽሑ ሊሄሞሙ እንዲል ህብስቶሙ ሲል ቤተልሔም ተብላ ተጠራች። የቀድሞ ስሟ የቤተልሔም ቀድማ ከብታ ትባል ነበር። ከከብታ ኤፍራታ ትባል ነበር። ከኤፍራታ ደግሞ ቤተልሔም እየተባለ ዛሬ ትጠራለች ማለት ነው። በዚች ከተማ ስም ዛሬ ብዙዎች ከተሞች ቤተልሔም እየተባሉ ይጠራሉ። ስለ ቤተልሔም የተነገረው ትንቢት ተቆጥሮ አያልቅም፣ ተነግሮም አያልቅም። ነገር ግን ሁለቱ ነቢያት ስለ ቤተልሔም የተናገሩት እናያለን። አንደኛው ነብዩ ሚክያስ ነው። ሁለተኛው ደግሞ ነብዩ ቅዱስ ዳዊት ነው። ከ700 ዓመት ቅድመ ልደተ ክርስቶስ የነበረው ነብዩ ሚክያስ ስለ ቤተልሔም ሲናገር አንቺ ቤተልሔም ኤፍራታ ሆይ አንቺ ከይሁዳ አእላፋት ትሆኝ ዘንድ ታናሽ ነሽ። ከአንቺ አወጣጡ ከቀድሞ ጀምሮ የሆነ በእስራኤል ላይ ገዥ የሚሆን ይወጣልኛልና። ሚክያስ 5:2 ላይ ቤተልሔም ከይሁዳ አውራጃዎች ትንሽ ነበረች። ልክ ዛሬ ትናንሽ አህጉራት ወይም ትናንሽ ሀገራት እንዳሉ ሁሉ ትላልቅ ሀገራት ደግሞ አሜሪካን፣ እንግሊዝ፣ ጀርመን፣ ፍራንስ፣ ቻይና፣ ሳውዝ ኮሪያ፣ ደቡብ ኮሪያ እያልን የምንጠራቸው ወይም ታላላቅ ሀገሮች እንዳሉ ሁሉ በአንጻሩ ትንንሽ ሀገሮች በዘመናቸው እንዳሉ ሁሉ በዛን ዘመን ቤተልሔም በይሁዳ ከሚገኙ ከመሳፍንት ሀገራት ከነ ኬብሮን፣ ከነ ኢየሩሳሌምና ከነ ላኪሽ ታናሽ ነበረች እና ነብዩ ሚክያስ ስለዚች ቤተልሔም ሲናገር ነብዩ ሚክያስ እስራኤልን ሲያስተምሩ ውሎ አመሻሽ አካባቢ በቤተልሔም አድርጎ ወደ ላይ ሲወጣ ቤተልሔምን ሲያያት አራዊት ሰልጥኖባት ቋያ በቅሎባት ጫካ ሆኖ አያትና አንቺ ቤተልሔም እንዲህ አራዊት እንደሰለጠነብሽ ቋያ እንደበቀለብሽ ጫካ እንደሆንሽ አትቀሪም። ንጉሥ ይወለድብሻል፣ ድንኳንም ይተከልብሻል፣ እስራኤልም ደጅ ይጠኑብሻል፣ ነገስታትም ይገብሩብሻል፣ ነጋሪትም ይጎሰምብሻል፣ ነገስታትም ይገብሩብሻል እንዳለ ሁሉ ንጉሥ ይወለድብሻል እንዳለ ለጊዜው ዘሩባቤል እና ቅዱስ ዳዊት ተወልደውባታል። ፍጻሜው ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ከ20 ዓለማት መርጦ 5 ዓለማተ ምድር መረጠ። ከ5 ዓለማተ ምድር ደግሞ ብሔረ ሙታንን መርጦ በብሔረ ሙታን በእስራኤል አህጉር በኢየሩሳሌም ከተማ በቤተልሔም ተወልዷል ማለት ነው። ስለዚህ ክርስቶስ ተገኝቶባታልና ድንኳን ይተከልብሻል እንዳለ ለጊዜው ዘሩባቤልና ቅዱስ ዳዊት ሲነግሱ ድንኳን ተተክሎባት ነበር። ፍጻሜው ግን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ከምድር ጀምሮ እስከ ሰማይ ከሰማይ ጀምሮ እስከ ምድር ድረስ ድንኳን የብርሃን ድንኳን ተጥሎባት ነበርና እስራኤል ደጅ ይጠኑብሻል እንዳለ ንጉሥ ዳዊትና ንጉሥ ዘሩባቤል ነግሰውባት ተወልደውባት ስለነበረ እስራኤል ደጅ ይጠኑባት ነበር። አምላካችን መድኃኒታችን ኢየሱስ ክርስቶስም በቤተልሔም በተወለደ ጊዜ እልፍ አእላፋት መላእክት እንደ ቅጠል ረግፈው እንደ ሻሽ ተነጥፈው እንደ ግንድ ተረብርበው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያሉ በአንድ ላይ ደጅ ጸንተውባታልና ነገስታት ይነግሱብሻል። ለጊዜው ዳዊትና ዘሩባቤል ነግሰውበታል። አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሲሆን አምላክ ሲሆን ሰው ሆኖ በቤተልሔም ነግሶባታልና
ነጋሪት ይጎሰምብሻል እንዳለ ነገሥታት ሲነግሱ መለከት ይነፋል፣ ነጋሪት ይመታልና አምላካችን መድኃኒታችን ኢየሱስ ክርስቶስም ወደዚህ ዓለም በነገሰ ጊዜ በመጣ ጊዜ የሰማይ ነጋሪት ተጎስሞባታልና ቅዳሴ መላእክት ተሰምቶባታልና ነገሥታት ይገብሩብሻል እንዳለ ቀድሞ እስራኤልን የሚመሩ ታላላቅ ነገሥታት ዳዊትና ዘሩባቤል በነበሩበት ሰዓት በእነሱ ስር ያሉ ነገሥታትና መኳንንት ይገብሩላት እንደነበረ ሁሉ ንጉሠ ሰማይ ወምድር አምላካችን መድኃኒታችን ኢየሱስ ክርስቶስን በቤተልሔም በተወለደ ጊዜ ጥበበኞች ለጥበበኛው ነገሥታት ለንጉሱ ገብረውለታልና ሰብአ ሰገል ከሩቅ ምስራቅ አገር መጥተው ወርቅ ለመንግስት፣ ዕጣን ለክህነት፣ ከርቤ ለሞት ብለው ገብረውለታልና ስለዚህ ቤተልሔም ማለት ንጉስ ዳዊት የተገኘባት ኋላም ደግሞ ንጉስ ክርስቶስ የተገኘባት ቦታ ማን ትባላለች? ቤተልሔም ትባላለች ማለት ነው። ቤተልሔም በዘመናት የተለያየ ትርጉም ይሰጧት ነበር እና በተለያየ ቋንቋ ትተረጎማለች። ቤተልሔም 6 ትርጉም አላት። አንደኛው ቤተልሔም ማለት በዕብራይስጥ የዳቦ ቤት ማለት ነው። ዓለምን ያጠገበው እውነተኛ ዳቦ ክርስቶስ ተገኝቶባታልና። ሁለተኛ በአረበኛ ወይም በግዕዝ ቤተልሔም ማለት ቤተላህም ማለት ነው። የላም ቤት ማለት ነው። ዓለምን በከበረ ስጋው ያጠገበ እውነተኛ መሥዋዕት ክርስቶስ ተገኝቶባታልና ራሱ ካህን አሳራጊ፣ ራሱ በግ ታራጅ ወይም መሥዋዕት ዋኝ፣ ራሱ ተቀባይ ወይም እግዚአብሔር አብ ተቀባይ ሆኖ በቤተልሔም ተገኝቶባታልና። ሶስተኛ የሕይወት እንጀራ ማለት ነው። ቤተልሔም ማለት የሕይወት እንጀራ ማለት ነው። ዓለም የሚጋገረው የሚያዘጋጀው እንጀራ የሞት እንጀራ ነው። በልተን ለሞት ነው የሚሆነን። አብልተን ከበላነው ለሞት ነው የሚሆነን። ቤተልሔም የተገኘው እንጀራ ግን የተራበውን ዓለም ያጠገበ እውነተኛ እንጀራ ነው። ቅዱስ ዮሐንስ አፈወርቅ ስለ ቤተልሔም ሲናገር የተራበው ዓለም የጠገበባት ትልቋ ምድጃ እና ምጣድ ቤተልሔም ናት። ዓለም ሁሉ የረካባት፣ ከጥማቱ የተመለሰባት፣ የተጽናናባት እውነተኛዋ የወይን ምንጭኝ ቤተልሔም ናት ይላል። አራተኛ ቤተልሔም ማለት ከሁለት ቃል የተገኘ ነው። ቤትና ልሔም። ቤት የድንግል ምሳሌ፣ ልሔም ደግሞ የጌታ ምሳሌ ነው። ቤት በውስጡ ሰው እንደሚኖርበት ሁሉ በድንግል ማርያም አምላክ ሲሆን ሰው ሲሆን አምላክ ክርስቶስ በማኅፀኗ አድሯልና። ስለዚህ ወደ ላይ ሊደረስበት የማይቻል ምጡቅ፣ ወደ ታች ሊደረስበት የማይቻል ጥልቅ፣ ሊመረምሩት የማይቻል ረቂቅ፣ የጽራርያም ርቀቱ የበርናቦስ ጥልቀቱ የማይችለው የነጌብና የአድማስ ስፋቱ የማይችለው አምላክ ክርስቶስ በማኅፀኗ ተገኝቷልና። አምስተኛ ቤተልሔም ማለት ልክ ቤተ አሮን፣ ቤተ እስራኤል፣ ቤተ ክርስቲያን እያልን እንደምንጠራ ሁሉ ቤተ አሮን ማለት የአሮን ወገን ማለት ነው። ቤተ እስራኤል ማለት የእስራኤል ወገን ማለት ነው። ቤተ ክርስቲያን ማለት የክርስቶስ ወገን ማለት ነው። ቤት ማለት የእመቤታችን ምሳሌ ከሆነ፣ ልሔም ማለት የጌታ ምሳሌ ከሆነ ቤተልሔም ማለት የጌታ ቤተሰብ ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተገኘ ጊዜ ቅዱሳን መላእክትና የከበረች እናቱ ድንግል ማርያም፣ የከበረች ሰሎሜና አረጋዊ ዮሴፍ ተገኝተው እንስሳት ሁሉ፣ ቅዱሳን መላእክት ሁሉ፣ እረኞች ሁሉ አመስግነውታልና። ክርስቶስ በቤተልሔም በተወለደ ጊዜ ወገኖቹ ሁሉ ተሰብስበው ሰው ሲሆን አምላክ፣ አምላክ ሲሆን ሰው የሆነውን ንጉስ ክርስቶስን አመስግነውታልና። ሌላኛው ቤተልሔም ማለት ብዙ ሊቃውንት የመሰገሩት ክርስቶስ በቤተልሔም በተወለደ ጊዜ ቤተልሔም የምትመስለው ሰማይን ነው። ሰማይ ቤተልሔምን መሰለች፣ ቤተልሔም ሰማይን መሰለች ብለው ብዙ ሊቃውንት ተናግረዋል። ከብዙ ሊቃውንት መካከል ግን ሁለቱ ሊቃውንት እናያለን። አንደኛው ኢትዮጵያዊ ቀርሎስ የተባለው ቅዱስ አባ ጊዮርጊስ ዘጋስጫ ቤተልሔም መንግስተ ሰማያትን ትመስላለች ብሏል። ሁለተኛው ደግሞ የዓለም ሁሉ መምህር የዘመኑ ሁሉ መምህር የሆነው ቅዱስ ዮሐንስ አፈወርቅኝ ቤተልሔም መንግስተ ሰማያትን መሰለች፣ መንግስተ ሰማያት ቤተልሔም መሰለች ብሎ ተናግሯል። ስለዚህ አባ ጊዮርጊስ ምን አለ? በረከትን ሲያመሰግናት በረት እንዴት የከበርክ ነህ፣ በረት ለአንተ ሰላምታ ይገባሃል። ሰማይና ምድር የማይችሉትን አንተ ቻልከው። በረት እንዴት ከጽራርያም ሰፋ፣ በረት እንዴት ከምድር ዳርቻ ሁሉ ሰፋ፣ በረት እንዴት ዳንኤል ካየው ሰረገላ ሕዝቅኤል ካየው ኪሩቤል ዙፋን በለጠ። በረት ለአንተ ሰላምታ ይገባሃል፣ ይህም የቅዱስ ትንቦሳ ልጅ በአንተ ላይ ተገኝቶብሃልና ሲል ቅዱስ አባ ጊዮርጊስ ዘጋስጫ በረትን ያመሰግናል። በረት ከጽራርያም እንደሰፋ፣ በረት ከምድር ዳርቻ ሁሉ እንደሰፋ ይናገራል ማለት ነው። ሌላኛው የከበረው ቅዱስ ዮሐንስ አፈወርቅኝ በሃይማኖተ አበው መጽሐፉ ላይ በቀዳሚ አዳም በደል ምክንያት ወደዚህ ዓለም የመጣው ክርስቶስ የሰማዩን ስርዓት በምድር ላይ አሳየ ይላል። መላእክት አመስግነው ወደ ሰማይ ሲሄዱ ወልድ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በአንድነት እየተመሰገነ አገኙትኝ። ወደ ምድር ቢመለስም ዓለም የማይችለው አምላክ በአጭር ቁመት በጠባብ ደረት ተወስኖ የእናቱን የድንግልና ወተት ሲጠባ ባዩ ጊዜ ውይ ሰው ምንኛ ወደደው እያሉ
በአንክሮ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያሉ አመሰገኑት። በሰማይ ምስጋና ይሁን በምድርም ሰላም ይሁን። በምድር ሰላም አልነበረምና ሰላሙን የያዘ ሰላማዊ ኢየሱስ ክርስቶስ በቤተልሔም ስለተገኘ በምድር ሰላም ይሁን እያሉ እየተቀባበሉ እረኞችና ቅዱሳን መላእክት ያመሰግኑ ነበር። ስለዚህ ይህን የተረዳው የከበረው ቅዱስ ዮሐንስ አፈወርቅ ምን አለ? በመጽሐፈ ቅዳሴ ላይ ከአባቱ ሳይወጣ መጣ፣ ከአነዋወሩ ሳይለይ ወረደ፣ ከሦስትነቱ ሳይለይ መጣ፣ ከዙፋኑ ሳይለይ ወረደ፣ በስጋ ማርያም ተገለጠ እያለ ያመሰግናል። ስለዚህ ቤተልሔም መንግስተ ሰማያትን መሰለች፣ መንግስተ ሰማያት ቤተልሔም መሰለች፣ ቤተልሔም ጽርሐ አርያም መሰለች፣ ጽርሐ አርያም ቤተልሔም መሰለች እያሉ ብዙዎች ሊቃውንት ተናግረዋል ማለት ነው። ስለዚህ ቤተልሔም ሊቃውንቱም ዘማሪያንም ሁሉ አመስግነው አራቀው ያልደረሱባት ትልቅ ከተማ ነች። ታላቅ የክርስቶስ የተገለጠባት ከተማ ነች ማለት ነው። ቤተልሔም ወይ ሊቃውንት ቅዱሳን ሕዝበ አዳም ሁሉ ሲያመሰግንሽ ኑሯን፣ ዛሬም ያመሰግንሻን፣ ቀጣይ ዘመንም ያመሰግንሻን። ቤተልሔም እኔም በዚች ቅጽበት ዘመኔ እንዳመሰግንሽ ፍቀጅልኝ። ቤተልሔም ሆይ ነቢያት የዘመን ግድግዳ ሳይከለክላቸው በትንቢት መነጽርነት ዜናሽን፣ ዝናሽን፣ ታላቅነሽን፣ ገናናነሽን ተናግረው ያልጠገቡሽ ቤተልሔም ሆይ ሐዋርያት የከበረ ዜናሽን፣ ክብርሽን፣ ታላቅነሽን በሀገረ ስብከታቸው አስተምረው ሰብከው ተናግረው ያልፈጸሙልሽ ቤተልሔም ሆይ ቅዱሳን ሊቃውንት ዜናሽን፣ ተአምርሽን፣ ዝናሽን፣ ታላቅነሽን፣ ገናናነሽን የነቢያትን ትንቢት የሐዋርያትን ስብከት በማጣቀስ ምስጢርን፣ ጥበብን፣ ትርጉምን፣ ርቀትን እንደ ክረምት ዝናብ አዝንበው ያልፈጸሙልሽ አንቺ ቤተልሔም የቅዱሳን ሊቃውንት የልባቸው የህሊናቸው ደስታ ከተማ ተድላ ደስታ የመላባት የገነት ከተማ ነሽ። ቤተልሔም ሆይ አመስጋኞች በዳዊት ምስጋና ስለ ውበትሽ፣ ስለ ገናንነትሽ፣ ስለ ታላቅነትሽ፣ ስለ ሰላምሽ፣ ስለ ታምርሽ አመስግነው አድንቀው ዘምረው ያልፈጸሙልሽ ቤተልሔም ሆይ ሊቃውንተ ቤተ ክርስቲያን በቅዱስ ያሬድ ዝማሬ በድጓቸው፣ በምዕራፋቸው፣ በመዋሥዕታቸው፣ በአቋቋማቸው፣ በዝማሬያቸው፣ በሰዓታታቸው፣ በኪዳናቸው፣ በቅዳሴያቸው፣ በዝማሬያቸው፣ በማህሌታቸው፣ በዋዜማቸው፣ በዝማሬ ድርሰቶቻቸው ሁሉ አመስግነው አንስተው ያልፈጸሙልሽ ቤተልሔም ሆይ ዓለምን የመላ ከናጌብ እስከ አድማስ፣ ከአድማስ እስከ ናጌብ፣ ከፀሐይ መውጫ እስከ ፀሐይ መግቢያ፣ ከፀሐይ መግቢያ እስከ ፀሐይ መውጫ፣ ከሰሜን እስከ ደቡብ፣ ከደቡብ እስከ ሰሜን፣ ከምስራቅ እስከ ምዕራብ፣ ከምዕራብ እስከ ምስራቅ ያለ ሕዝብ ሁሉ ዜናሽን ተረድተው አድንቆ ያልፈጸመልሽ ቤተልሔም ሆይ ከአዳም ጀምሮ እስከ ምጽአት ድረስ በዘመን ድርሻው እንደ ጅረት ውሃ የሚፈሰው የሰው ልጅ ሁሉ ዜናሽን ሰምቶ ውበሽን አድንቆ ያልፈጸመልሽ ቤተልሔም ሆይ እኔም በዘመኔ ስላንቺ ደነቀኝ ገረመኝ። ዜናሽ፣ ታሪክሽ፣ ውበትሽ፣ ተአምርሽ ለዓይኔ መልካም እይታ ነው፣ ለጆሮዬም መልካም የምስራች ነው፣ የልቤም ደስታ ነው፣ የአእምሮዬም ሰላም ነው፣ የሰውነቴም ልብስ ነው፣ የአፍንጫዬም መልካም መዓዛ ነው፣ ለአፌም የመግቢያ ቋንቋ ነው። ቤተልሔም ሆይ እኔ ስላንቺ ሳስብ ልቤ በደስታ መንፈስ ይታጠቃል። ጥልቅ የተመስጦ ደስታ ውስጥ እገባለሁ። በምስጢር ማዕበልም እሰጥማለሁ። በደስታ ማዕበልም እገባለሁ። በሊቃውንት ድርሰትም እደመማለሁ። በብርሃን ዜናሽም እመሰጣለሁ። ዓለም የማይችለውን አምላክ በመቻልሽ እደነቃለሁ። አንቺ ቤተልሔም ሆይ የምስጢርና የጥበብ ከተማ ነሽ። ምስጢርና ጥበብ ያሳልቃሉ እንጂ አያልቁምና። ስለዚህ እኛ ኦርቶዶክሳውያን በዓልን ማክበር መቻል ያለብን በቤተልሔም ነው ማለት ነው። ስለዚህ የባለ ልደቱን በዓል በባለ ልደቱ ቤት በቤተልሔም ማክበር መቻል አለብን ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ እናቱ እመቤታችን ቅድስት ድንግል ማርያም፣ ሰሎሜና አረጋዊ ዮሴፍ፣ እልፍ አእላፋት ቅዱሳን መላእክት፣ የተከበሩም እረኞችም ሰብአ ሰገልን በቤተልሔም ተገኝተው የክርስቶስ መወለድ እንዳመሰገኑ ሁሉ ከበረከቱ እንደተሳተፉ ሁሉ እኛም በዓሉን ስናከብር በቤተልሔም መሆን ይገባበታል። ከቤተልሔም ውጭ ከሆነ ገንዘባችን ይባከናል፣ እኛም እንባከናለን። ነገር ግን በዓሉን በቤተልሔም የምናከብር ከሆነ ገንዘባችን አይጠፋም፣ ገንዘባችን ይጨምራል እንጂ እኛም አንባከንም፣ እኛም ምን አንልም አንጠፋም። ገንዘባችንም አይጠፋም፣ እኛም አንጠፋም። ስለዚህ በምንጠፋበት እንድንበታለን፣ በምናጎልበት እናተርፍበታለን። ስለዚህ በዓልን ማክበር መቻል ያለብን በቤተልሔም ነው ማለት ነው።